ትህትና ከብዙ ስቃይ በኋላ ፈተና በኋላ በመድብል አማካኝነት አመለጠች። በጣም ደስ የሚል እንግዲህ ዝናና ካሌብ ሙሲሲ በባለ ሀብቱ እጅ ያለውን ነፍስ ለማዳን እንግዲህ የእሷን ኩላሊት አውጥቶ ለመስጠት ዶክተሮች በአንድ ጠረጴዛ ዙሪያ ሆነው ይመካከሩ ነበር። ይህንን የምትሰማው ትህትና ነፍስያዋን በጣም ተጨናነቀች። ምን ማድረግ እንዳለባት አሰበች። ከዚህ በፊት መርዞ በዝና ከታገተ በኋላ እርሷን ሲያገኛት ስልክና የመድብልን አድራሻ ሰጥቷት ነበር። ያ ወዳውኑ ትዝ አላት። ከዛም ወደ መድብል መደወል ጀመረች። መድብልም እንግዲህ ሲሰማ ማንሽ አንቺ ሲላት እኔ ትህትና ነኝ፣ እንዲሁም ከዚህ በፊት መርዞ በዝና ታግቶ እንትን ስልክ ቁጥር ሰጥቶ የነበር ደቂቃዎች ነው የቀሩኝና አድነኝ ስትል ተማጸነችው። በዚህን ሰዓት ግን ብሩኬና እሱ ጓደኛው ግን ብሩኬም ለምንድን ነው ለሰው ብለን እንደዚህ የምንሆነው ሲል ተናገረ። ተው እንጂ አለ እሱም። ይሄኛውም ለሉላ ስለሚጨነቅ ልቡ እየፈራ ወጥመድ ልታስገባን ይሆናል በማለት ሞገስም ይናገራል። በፍጹም ሊሆን አይችልም፣ እኛ መታገል አለብን፣ ይቺ ልጅ ታስፈልገናለች። ምክንያቱም እኛ እነሱን እስከ መጨረሻ መቀመቅ ካልጨመርናቸው እኛ እረፍት ልንኖር አንችልም ሲለው እንዴት ነው ታዲያ ብሎ ይናገራል። እሷም ለፈጣሪዋ እባክህ ፈጣሪ ደቂቃዎች ቀርቶኛል፣ እባክህ ድረስልኝ፣ አንተ የምትረሰው ጌታ እያለች ወደ ፈጣሪዋ እየተማጸነች ነበር። እሱም ደወልና ዝግጁ ነሽ ወይ እየመጣሁልሽ ነው ሲል መድብል ይነግራታል። እሷም ድምጻቸው ይሰማኛል ትለዋለች። ስንት ናቸው? በሩ ተቆልፎብሻል በማለት ሲጠይቃት በሩን መክፈት እንደምትችል ትነግረዋለች። በፍጥነት ክፈችው፣ ስንት እንደሆኑ ይታወቅሻል ሲላት አይታወቀኝም ስንት እንደሆኑ 2 4 5 እያለ ነበር የምትናገረው። 2 5 እያለች ከጭንቀቷ የተነሳ ትናገር ነበር። ነጫጭ የለበሱ ዶክተሮች ገብተዋል በማለት ትናገር። ምክንያቱም አንድ ባለሀብታም ገንዘብ ከፍሎ የሷን ኩላሊት ወደሱ ሊቀየርለት በዶክተሮች እጅ ላይ የተገኘ ነበር። እንግዲህ በዚህ ቅጽበት ነበረ ትህትናን ይዟት የወጣውና ካሌብ ሙሲሲና ዝና የመጨረሻ እስር ቤታቸው የገቡበትና የተያዙበት ሰዓት የደረሰው። ምክንያቱም ያ ባለሀብት ብዙ ገንዘቡን ያፈሰሰበት ስለነበረ ያ ኩላሊት የእሷ ባለመገኘቱ ህይወቱ ሊተርፍ ባለመቻሉ ትልቅ ችግር ውስጥ ገቡ። በጣም ተደሰቱ። እሱም ወዲያውኑ እንደገባ በሩ ላይ ጠብቁኝ በማለት ብሩኬንና ሞገስን አስቀመጣቸው። እነሱም እያሉ መኪናው እንግዲህ የዝና እየመጣች ሲያያት ካሌብ ሙሲሲ ተከባሃል፣ ቶሎ ብለህ ድረስ ልጅቷን ዶክተሮቹ እንደ ኩላሊቷን እስከሚያወጡት ድረስ መውጣት የለባትም ሲለው እኔ ሙቼ ነው ተቀምጬ እያለ ዝና ጉራውን ሲነዛ ነበር። በዛም ቅጽበት ነበረ እንግዲህ እየረፈረፋቸው በር ላይ ያሉትን ጠባቂዎች ወደ ውስጥ ሰተት ብሎ የገባው። እሷም ታገለችና በሩን ከፈተችና ወጣች። እሱም እሷ አመለጠች ማለት እኔ ህይወት ያለፈ ማለት ነው እያለ ዝና ይናደድ ነበር። ሲገባ ግን በፍጹም እሷን ይዟት በሌላ አቅጣጫ እንድትወጣ አደረጋትና አመለጠች። በዚህን ሰዓት እንግዲህ ካሌብ ሙሲሲና ዝና አለቀላቸው። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ እንትና መርዞ ደግሞ ወደ ኤፍራታ ቤት ሄዶ እንግዲህ ስልኩን ዝና ያገታትን ሴት የመድብልን ስልክ ሰጠኋታል። ስልክ የት አግኝታ አለው። የኔ ጥቁር አዝሙድ ሰጠኋት መዳን አለባት አለው። አሁን ውጭልኝ በማለት ውጣልኝ ስትለው ግን በጣም ታሳዝኛለሽ፣ ይሁን ሁሉ ነገር እያደረኩ ውጣ፣ ማህሌት ልትመጣ ነው ብለህ ትለኛለህ በማለት ነው። እኔ ቀብድ እንደተከፈለበት እቃ ጣል ጣል እያረግሽ ነው አላት። መሽቷል፣ ማህሌት እየመጣኝ ነው፣ እባክህ ውጣልኝ አለችውና ስሟት እንግዲህ እሺ ብሎ ወጣት። እዛም በኋላ እንግዲህ ከወጣ በኋላ እነ መድብል በጣም እንግዲህ አቶ እንትናም እየዘፈነ ነበር። ቸበለው እያለ ዘፍነውን 50 ቢወለድ 50 ነው ጉዱ እያለ ዝናን እያመሰገነው ዝናም እያስገጠመ ደስታውን ሳይጨርስ ነበረ ያላሰበው። እንግዲህ እነ መጎስና እነ መድብል ገብተው ጉድ የሰሩት ማለት ነው። ቢሰበሰቡ ማንም አንችላቸው እኛንን የምናሸንፈው እያለ የነበረውን እንግዲህ
በዛን ቅጽበት ነበረ ትህትና በመድብል ጀግንነት ለመውጣት የደረሰችው። ዝና በጣም ተናደደ። በእርግጥ ከሴቶችም አብራን ተከትላን ትሄድ በማለት እንግዲህ ዳጣ ተከትላ እንድትሄድ ቢቀሰቅሷትም እሱ ግን ዳጣ ከኛ ጋር መሄድ የለባትም በማለት ነበረ ሲያስጠነቅቅ የነበረው። ግን ከፍተሽ ወጪ ከዋናው ቤቱ ጋር ነጠል ያለ ክፍል ሰርቪስ ሲሆን ምንም አላውቀው የለኝም ሰዎቹ የሚያደርጉት ይሰማሻል ወይ እያለ ሲጠይቃት፣ አዎ ድምጻቸው ርቆኛል፣ የኔ ኩላሊት የሚወስደውን ሰውዬ እያዘጋጁት አይቻለሁኝ፣ ትንሽ ትንሽ ለሚሰማኝ አለችው። አይዞሽ አላት። በቃ አይዞሽ ገብቻለሁ፣ በትክክል የት እንዳለች ታውቂያለሽ አላት። እኔ ወጥቼ አላውቀውም፣ ያለሁበትን ነገር ነጠል ያለ ነው። አንኳኪና አመለካክችኝ፣ የሆነ ድምፅ አሰሚኝ አላትና መድብል ገባ። ሰዎቹ የሚያደርጉት ይሰማሻል ሲላት፣ አዎ ይሰማኛል፣ ግን ኩላሊት የሚሰጠው ሰውዬ ገብቶ አሁን ስትሬች ላይ ተኝቶ ሰርጀሪ ሊሰራ ነው አለችው። ጠይብ አሁን አንቺ በሩን ለመክፈት ትችያለሽ? ቤታገይ ቶሎ ብለሽ ቶሎ ድረስልኝ ባክሻል፣ ስልክሽን ከጎንሽ አድርጊ እንዳትጥይ አላት። እሺ አልጥንም አለች። ምንም እንዳትፈሪ አይዞሽ መድብል ሰዓቱ ደረሰ እያለ እንግዲህ እያለ ወደ ውስጥ ገባ። ሄሎ 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 ስትል ስታጣቸው ደነገጠች። በር ሲንኳኳ እነሱ ናቸው ብላ በጭንቀት ሞተች። ወይኔ ያለቀልኝ ብላ ስትፈራ ትህትና ግን ውጪ ቶሎ ብለሽ አምልጪ እያለ ነበረ የሚያሰማት። ለቤተሰቦቿም ደውላ የመጨረሻ ወይኔ ያዙት መሰለኝ በማለት እንግዲህ ወይኔ ሰው አስገደልኩ እያለች መድብል እያለች ስትጣራ ሄሎ ስትለው ጸጥ አላት። እንግዲህ ዳጣና ምሳሌ ደግሞ ቁጭ ብለው ዘመቻ ሂደዋል። የዛ ጊዜ አንቺ ታግተሽ የነበረው ትህትና እንዴት እንደሚበድቧት እኮ እንደነበረ በጣም ደግሞ ኃይለኛ ነች። እኔ ሳድግ እንደሷ ነው የምሆነው አለ ምሳሌ። እንዴ ምሳሌ እንደኔ መሆን አትችይም አለቻት። አዎ እንዳንቺ መሆን እችላለሁ አለ ዳጣ። ማንም አፉን ሲከፍትብሽ ዝም ማለት የለብሽ። ከማንም አታንሽም፣ ከማንም አትበልጭም፣ ራስሽን አስከብሪ። ዝና እኮ እሷ እኮ ትህትና ምግብ ሰጠኝ ነበር። ለእሷ የተሰጣትን ምግብ ለእኔ ነበር ዳቦ ምሰጠኝ። አባዬን ደግሞ ሂደን እንጠይቃ ስለው ደግሞ አባዬን ቢያለኝ። እንዴ ምሳሌ የመንግስት እስር ቤት ያለች መሰለሽ? ታግታ እኮ ነው ያለችው፣ ግን የምትወጣ አይመስለኝም። ግን እነ መድብል ሊያወጧት ዛሬ ሄደዋል። ከወጣች ታገኛታለች፣ ካልወጣት ምንም ማድረጋች። እንድትተርፍ ጸሎት እናደርግላት፣ በቃ ጸልይላታለሁ ቀኔንም ሌሊቱንም አለች ምሳሌ። እንግዲህ ጥሩ ነገር ይግጠምላት በማለት ጸሎት ላይ ነበሩ። ሄሎ በማለት እንዳትፈሪ ተዘጋጂ አላት። እኔ ጠባቂዎችን በሙሉ ጥያቸዋለሁ፣ እንዳትፈሪ። ሰው ሞተ ወይኔ ትላለች ትሁትና፣ ሞቱ ትላለች ወይኔ ትላለች። አንቺ ተረጋጊ፣ የቀሩትን ምን እንደሆኑ ደግሞ ሰው ሌሎቹ እንድናይ። በሩን ዘግቶታል ዶክተሮቹ፣ ድምፄን አይሰሙትም አላት። አዎ ትህትና ድምፄ አይሰማሽም ሴት? አዎ ሰማሁት ቶሎ በይ። አዎ ሰምቻለሁ፣ ቆይ ላንኳኳላ አለችና ትህትና በሩን አንኳኳችለት። መድብል እዚህ ነኝ ብላ በደስታ ተዋጠች። በጣም ተደሰተች። እዚህ ነኝ እያለች ማመላከት ጀመረች። በዚህን ጊዜ ብሩክና ደግሞ ሞገስ ቀረች እኮ እያለ ሞገስ ይሄ መኪና እኮ የዝና ነው፣ ዝና መጣ፣ ወይኔ ጉዳች፣ ይሄ የዝና መኪና ናት ይቺ፣ ከኋላ በር እየገባ ነው። ሞገስ ስልኬ እንዳልደውል ዘግቶብኛል፣ ቶሎ ደውልለት ሞገስ እያለ ብሩኬ ይረብሽ ነበር። አንሳው መድብል እያለ ደግሞ ሞገስ ቶሎ ውጣ መድብል ቶሎ ውጣ፣ ዝና እየመጣብህ ነው አለው። ይኸውልህ መድብል ውጣ፣ ይህ ነገር ያለው ውጣ እያለ ብሩኬ ደግሞ ስልኩን ተቀብሎ ይጮህበት ነበር። እኔ ከኋላ መጥቶብሃል። ጀግናው መድብል ግን ቢመጣም ይምጣ እደዋለሁ ብሎ እንግዲህ ቶሎ በይ ዝና ክፈች፣ ታገይ አላትና እዛ ታገለችና በሩን ከፍታ ወጣች ማለት ነው። ትህትና እንግዲህ አመለጠቻቸው። እነ ብሩክን ጀግና መድብል ጀግና ታሪክ ሰራ። እንግዲህ ዝናም በጣም መካሌም ሙሲሲ ደውሎ ተከባችኋል፣ ቶሎ በል፣ ያቺ ልጅ ማምለጥ የለባትም፣ ያቺ ልጅ አመለጠኝ ማለት እኛ አለቀልን ማለት ነው። ባለሀብቱ ሆስፒታሉ ላይ ተኝቶ በዶክተሮች ተከቦ የእሷ ሰርጀሪ ነው የሚጠበቀው፣ የእሱ አልቋል አለ። የመጨረሻችን ነው ዝና የት ነህ አለው።
ካሌብ ምንድን ነው የምትለው? ቤቱ በር ላይ ያለው ጠባቂዎቹ ተመተዋል፣ ሰውም ገብተዋል። ዶክተሮቹ ደግሞ ስራ ጀምረዋል። ሰውየውን ለማውጣት ኩላሊቱን እየታገሉ እኔ እናንተ አይን ላይ አንገናኝም አለው። ምንድን ነው በር ላይ ነው ያለሁት ካሌብ ምንድን ነው የምትለው? የሆነ ሰው ትህትናን የሚያስመልጥ ሰው ገብቷል። በፍጥነት ገብ ይቺ ልጅ እንዳታመልጥ። ይቺ ልጅ ካመለጥ ሰውየው ይሞታል። ሰውየው ከሞተ ደግሞ እኛ ያከትምልናል በማለት በጣም ይማጸንብ። እኔ እኮ በር ላይ ነኝ ካሌብ ምንድን ነው የምትለው እያለ ሲለው ነገርኩህ፣ ትህትና መለጠ ማለት ባለሀብቱ ህይወቱ አለፈ ማለት ነው። ምክንያቱም የእሱን ኩላሊት እያወጡ ዶክተሮቹ ከበዋል። ወዳውን እሷን ደግሞ አስገብተው ወዳው እሷን አውጥተው ሊያቀያይሩ ነው። ይህ ነገር ካልሆነ ግን አንተና እኔ ያለቀልን ማለት ነው። ልጅቷ ፈጽሞ ልትወጣ አይገባትም እያለ ከዝና ጋር ሲከራከር ነበረ። ትህትና በሩን እንደምንም ገንጥላ ወጥታ የሮጠችው። ስለዚህ መድብል ጀግናው ታሪክ ሰርቷል። ዝናና ካሌብ ሙሴሴ እስከ መጨረሻው አሸለቡ። ቀጣይ እንግዲህ ምን ይመጣል የሚለውን አብረን እንከታተላለን። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከዛው ይጠብቁን።